ውድ ኢትዮጵያውያን አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይ ጭምር ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ኢትዮጵያውያን አገራዊ ሉዓላዊነታችን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ ታሪክ ለኢትዮጵያ በጎ ነበር፣ መልካም ነበር ታሪክ። ይሁን እንጂ ባለፎያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልሕቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይህንን የምንለው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችን ዳራም ሰላማዊና አብሮ ተባብሮ ማደግ ነው። ስለሆነም የባህር በር ጥያቄያችንን የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ